ሰላም ሰላም ሰላም፣ ጤና ይስጥልን ውድና እየተከበራችሁ ወደ ቤተሰቦቼ ሰላም እይብዛላችሁ። ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ወደ ቤተሰቦቼ እንግዲህ እኔ ዛሬ ይዤ የመጣሁት ማለት ነው በጣም ትወዱታላችሁ። እንደገና ደግሞ እንጀራ ከየት ነው የምበላው? እንዴት ነው እንጀራ የምበላው ብለን ብዙ ጊዜ እንጀራ ነው የምንመኘው እና እኔ እንግዲህ ዛሬ በቀላሉ ማለት ነው ከነጭ ዱቄት ወይም ከፍርኖ ዱቄት የተመረተው ዱቄት ማለት ነው ላይ እንዴት አድርገን ቤት ውስጥ በቃ በቀላሉ ኬት ሊበላ እንዴት ኬት ነው የሚያመጣው ብለን እንትኑ ሲትን በቀላል መንገድ በቃ ያለው ነገር እንዴት ነው የምንጠቀመው። ስለዚህ ውድ ተመልካቾቼ በቀላል መንገድ ቤት ውስጥ ያለው ዱቄት ወይም ከሱፐር ማርኬት የገዛነው ዱቄት ላይ እንጀራ ሰርተን ማብላት እንችላለን። ቀላል ነው አሰራሩ፣ በጣም ትወዱታላችሁ። እና ያው ብዙ ጊዜ አረብ ሀገር ላይ ስንኖር እንጀራ 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 ነን እና እንግዲህ ይሄ እንግዲህ እንደ በቀላሉ እንትን ላድርጋችሁ እርሾ ነው የሰራሁት። እርሾ ሱካር እና ካሜራ እና ትንሽ ዱቄት እንትን አድርጌ ነው እርሾ የሰራሁት። እዚህ ጋር ደግሞ ይኸው እንግዲህ አዘጋጅቼዋለሁ። ሰፋ ያለው እንትን ማለት ነው እንግዲህ ለብ ለብ አድርጌያለሁ እሳት ላይ ማለት ነው። እንግዲህ ትንሽ ቅዝቅዝ ማድረግ አለባችሁ ማለት በሙቀቱ ካቦካችሁ ይበላሻል። እንትን ካመሳችሁት በኋላ የግዴታ ዱቄቱ እንትን መሆን አለበት፣ መቀዘቀዝ አለበት። ከዛ ትንሽ እንትን ከሆነ በኋላ ሰፋ ያለው እቃ ላይ ወይም ሰፋ ያለው ጃት ላይ ቅድም እያዘጋጃችሁት እንትኑ እርሾ ይቅርታ የቃል ድምጽም አለኝ። ቅድም ያዘጋጃችሁት እርሾ ላይ ታበኩታላችሁ ማለት ነው። ኪዛን ወደ ቤተሰቦቼ ካቦካችሁት በኋላ እንግዲህ በእንደዚህ መልኩ ይነሳል ማለት ነው። እንግዲህ ዛሬ ነው ያቦካሁት፣ ዛሬ ነው እየሰራሁት ያለሁት ማለት ነው። ማለት ካቦካው 3 ሰዓት በቃ 3 ሰዓት ከዛን እንግዲህ ይኸው በእንደዚህ መልኩ ጠበቀኝ። ማለቴ ሁለተኛው ቀን ካደረ ጨጓራ እንትን ያደርጋል፣ ደስ አይልም። ለዛ ነው እኔ አፍለኛ መስራት እየሞከርኩት ያለሁት። እናንተ ከፈለጋችሁ ሁለተኛው ቀን ላይ ማጋገር ትችላላችሁ። እኔ ግን ዛሬ ያቦካው ሙቀ ዛሬ ማስራት ነው የፈለኩት ማለት ነው። እንግዲህ ቤተሰብ ይሄ ይመስላል። እንግዲህ እንደምታዩት ነው በእንደዚህ መልኩ እንግዲህ መጥበሻ ያስፈልገናል። መጥበሻ ያኔ በቃ ምጣድ እንግዲህ ከየት ነው የምናመጣው? ስለዚህ ያለው ላይ መጠቀም በቀላሉ ማለት ነው። ማለቴ በቀላሉ መንገድ ማለት እንደዚህ አድርገን እንግዲህ ማስራት ነው። እንግዲህ መጥበሻ ላይ የምንሰራው እንጀራ እንግዲህ እንደምታዩት ነው። ከዛን ክድን ታድርጉታላችሁ በክዳን። ከዛን እዩት በጣም ያምራል። በጣም ከምረው በላይ ማለት ነው። ወይ የረሳሁት ነገር አለ ግን እንደዚህ ቅድም አይታችኋል አይደለ? ውሃ መካከለኛ ማድረግ አለባችሁ። ውሃው መካከለኛ ማድረግ አለባችሁ። ከወፈረ እንትን ይላል እንዳይወፍ በቃ መካከለኛ መሆን አለበት። ከዛም ቤኪንግ ፓውደር ትንሽዬ ቤኪንግ ፓውደር ታስገቡታላችሁ። ያኔ ፈካ ይላል ማለት ነው። ቤኪንግ ፓውደር ማለት የገቶ ወይም የኬክ
እንትን ማለት ነው። እሱን ትንሽ የሻይ ማንኪያ ወይም የሻይ ማንኪያ በቃ አንድ የሻይ ማንኪያ ማስገባት አለባቸው። ስታስገቡ ጊዜ በጣም የበለጠው ያምራል ማለት ነው። እንጀራው ወዛ አለው ማለት ነው። በጣም ወዛ አለው፣ ደስ ይላል። ውሃ ይወስዳል እንደገና በጣም ደስ ይላል። እና እንደዚህ እንግዲህ እያደረጋችሁ እንጀራ ሰርታችሁ በቀላል መንገድ እክት ልበላ ብላችሁ ሳታስቡ እንደዚህ መስራት ትችላላችሁ። ደግሞ ስንገዛ እንጀራ ስንገዛ ጊዜ ማለት አሁን ለምሳሌ ከኢትዮጵያ ይመጣል እንጀራው ይገባል ቅዳሜ ቅዳሜ ግን ማለት ደስ አይልም። በፌስታል ታሽጉ ከዛን ወደዛና ወደዚህ እየተወረወረ ከዛን በቃ ከምን እንደተሰራ አናቅም። እና አንድ እንጀራ ስንት ብር እንደሆነ ስንት ዶላር እንደሆነ ታውቁታላችሁ። ይሄ ሁላ ጣጣ በእጃችሁ ቤት ውስጥ እንደዚህ አድርጋችሁ ሰርታችሁ ጥጥት ይሉ አያችሁ፣ እንደ ጠፍ ነው የምረን ምላችሁ። እንደዚህ አድርጋችሁ ሰርታችሁ ብትጠቀሙ የተመረጠ ነው። በእጃችሁ ሰርታችሁ እንደዚህ በቃ ጽድት ያለው እንጀራ ማለት ነው። ላይክ እና ሳብ አትርሱት። አመሰግናለሁ። በሌላ ቪዲዮ ላይ እንገናኛለን። የዛሬ ቪዲዮ እንግዲህ ይሄ ይመስላል። በጣም ትወዱታላችሁ ብዬ ተስፋ አድርጋለሁ። እንደዚህ ሰርታችሁ እናንተም ተጠቀሙት፣ ቤት ውስጥ ሰርታችሁ ማለት ነው። በጣም ነው ወደድኩት፣ በጣም ማለት ነው። እና አመሰግናለሁ። ላይክ አትርሱት። ላይክ እኔን ይጠቅማል። አመሰግናለሁ።